እናታችሁን በምን ትገልጻላችሁ? የእናት ውለታዋ በምን ይከፈላል? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ እዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ለየት ባለ በአዲስ ርዕስ መጥቻለሁ። ለቤቱ አዲስ የሆናችሁ የደወል ምልክት በመጫን ቤተሰብ ሁኑ ማለት ነው። ዛሬ ላይ እናት ውለታዋ በሚል ርዕስ የእናት ውለታዋ ስንት ነው? አንድ ሰው ረሱል ሰለላሁ ዐለይሂ ወሰለም ዘንድ መጣና ከቤተሰብ አባላት ማን ከፍተኛ ደረጃ አለው ብሎ ጠየቋቸው። ረሱል ሰለላሁ ዐለይሂ ወሰለም ሆዷ ውስጥ ለ9 ወራት ያቆየችው ወደዚህ ምድር እንድትቀላቀል ሰበብ የሆነች ከጡቶቿ ወተትን ያጠባች ሙስተደርቅ ረሱል ሰለላሁ ዐለይሂ ወሰለም እንዳሉት አንድ ሴት ከእርግዝና ጊዜ አንስቶ ልጇን ወልዳ ጡት የምታጠባበት ጊዜ በአላህ መንገድ ትግል እንዳደረገች ይቆጠርላታል። አንዲት ሴት በወሊድ ወቅት በገጠማት ከባድ ህመም ሳቢያ ህይወቷ ያለፈ እንደሆነ የሸሂድን ምንዳ ይሰጣታል። መካሪም አልኸላቅ ከኢማሙ ጃዕፈር ሲድቅ ረሂመሁላሁ ተዓላ እንደተወራው አንዲት ሴት በወሊድ ጊዜ በምጥ ህመም ህይወቷ ካለፈ የቅያማ ዕለት አላህ ሱብሃነሁ ወተዓላ ተአዛን ንጹህ እና መዝገቧን ባዶ አድርጎ ከቀብሯ ይቀንስላታል። ምክንያቱም በወሊድ ሰበብ ውድ ህይወቷን ለልጇ ስትል መስዋዕት አድርጋለች። ባህሩን አንዋር ከኢማሙ ጃዕፈር ሲዲቅ ረሂመሁላሁ ተዓላ እንደተወራው ሴት ልጅ እርጉዝ ስትሆን በሁሉም የእርግዝና ቆይታዋ በእያንዳንዱ ቀን ጾመው ማታ በኢባዳ ቆመው በነፍሶቻቸውና በገንዘቦቻቸው በአላህ መንገድ ትግል የሚያደርጉ ሰዎች የሚያገኙት አጅር ታገኛለች። ልክ ልጇን ስትወልድ አላህ ሱብሃነሁ ወተዓላ ማንም ሊደርስባት የማይችለውን ትልቅ ምንዳ ይመነዳታል። ማንም ሊፈውስ ያልቻለውን አጅሩን በጣም ብዙ ስለሆነ ነው። ልጇን ጡት ማጥባት ስትጀምር በእያንዳንዱ ጥቢ ከሰኢዱና እስማኤል አለይሂ ሰላም ዘር የሆነ ባሪያ ነፃ እንደወጣች ይቆጠርላታል። ልጁን ጡት አጥብታ ስትጨርስ አንድ ትልቅ መላኢካ አለይሂ ሰላም አጠገቧ ይሆንና እንዲህ ይላታል፣ ስራሽን እንደ አዲስ አሃዱ ብለሽ ጀምሪ። አላህ ሱብሃነሁ ወተዓላ እስካሁን የሰራሻቸውን ጥቃቅን ወንጀሎች በሙሉ ምህረት አድርጎልሻል። አልካፊ በሱረቱል አልካፍ። በረሱል ሰለላሁ ዐለይሂ ወሰለም ዘመን አንድ ሰው በተከበረ ካዕባ እናቱን በጀርባ አዝሎ ጠዋፍ ሲያደርግ ረሱል ሰለላሁ ዐለይሂ ወሰለም አዩት። እንዲህ ሲልም ጥያቄ ያቀረበ፣ አሁን እኔ እንዲህ እናቴን በመካደም የእናቴን ሀቅ ተወጥቻለሁ ብሎ ጠየቀ። ረሱል ሰለላሁ ዐለይሂ ወሰለም አይ እንዴታ፣ በወሊድ ጊዜ ያነባችውን አንዱን ጠብታ እንባ ዋጋ መክፈል አትችልም። ተፍሲር ፊል ሱረቱል ፊል ኢላ ቁርአን። አንድ ሰው ወደ ረሱል ሰለላሁ ዐለይሂ ወሰለም መጣና እንዲህ ሲል ጥያቄ ጠየቃቸው። እናቴ እድሜዋ በጣም ገፍቷል። እናም በእድሜዋ ሰበብ መንቀሳቀስ አትችልም። እናም መንቀሳቀስ ስትፈልግ እኔ በጀርባ ያዝዬ ነው አንቀሳቀሳት። የማትበላውን ምግብ አበላታለሁ፣ ንጽህናዋን ጠብቃታለሁ። በዚህ ስራዬ የእናቴን ሀቅ ተወጥቻለሁ ማለት ይቻላል ብሎ ጠየቀ። ሰለላሁ ዐለይሂ ወሰለምም ሆዷ ውስጥ አኑራሃለች፣ ወደ ምድር እንድትመጣ ሰበብ ሆና ካለች ህይወትን ሰጥታለች። ሱረቱል ወሲል
ኢማሙ ዘይኑ አብደላህ ረሂመሁላሁ ተዓላ እንዲህ ይላሉ እንዳሉት የእናት ሀቅ እንደሚታወቅ ነው። ለእናንተ እንክብካቤ ያደርጋለች። ማንም ሰው አንተ ሊንከባከብ በማይችል መልኩ ማንም ሰው ለማንም የማይሰጠው የልቧን ፍሬ ለአንተ ሰጠችክ። በሁሉም የሰዎች ክፍሎቿ ለአንተ ጥበቃና ክላስ ሰጠችክ። አንተ ጥግብ ብላት እንጂ የእሷ ረሃብ ማንም አይሰማትም። አንተ ጠጥተህ ጥምተህ ስትቆርጥ እሷ ትረካለች። አንተ አልብሳ እሷ ትራቆታለች። እሷ ፀሐይ የመታት ለአንተ ከፀሐይ ከለላ ትሆንልሃለች። ለአንተ ስትል እንቅልፏን ትሰዋለች። አንተ ከብርድም ከሙቀትም ትጠብቃለች። ይህንን ሁሉ ብታደርግልህ ውድ ልጅ ስለሆንክ ብቻ ነው። ይህንን ሁሉ ሆነህ አላህ ካላገራልህ የስኬት ምንጭ የሆነችውን ውድ እናትህን ልታመሰግናት አትችልም። ሸፈይቱል ሰጂድ ሱረቱል ስጁዳ ኢማሙ ሸፋዒ ሲዲቅ ረሂመሁላሁ ቃሉ እንዲህ አሉ። አላህ ሱብሓነሁ ወተዓላ ታላቁ ለሁሉም ሴቶች የ10 ወንድ ሶብር ሰጥቷቸዋል። በወሊድ ጊዜ ሌላ የ10 ወንዶች ሶብር ይጨምርላታል። ሱረቱል አልወሳኢል መፋቀር ስጦታ ነው። ውለታን መመለስ ደግሞ መልካምነት ነው። ተፋቀር ብቻ ሳይሆን አፍቃሪ ማፍቀር ሀቅ ነው። ያገባ በ15 ዓመት እንደምትበልጠው አውቆ ነው። ከእሱ በፊት በ2 ጊዜ አግብታ እንድትለያዩ ያጋጥሟታል። ያገባ ያለፈው ታሪኳ በመመዘን ሳይሆን የአሁኑ ማንነቷ በመለካቱ ነው። እሷም ለእሱ እጅጉን ታማኝ ሚስት ሆነች። 6 ምርጥ ልጆችን አፈራች። በችግሩና በከፋው መከራ ዘመን በምክሬ በሀብቴም ከጎኔ ነኝ ብላ ከእሱ ጎን በእኩል ተሰለፈች። ዘላለም አይኖሩም። ይቺ ምርጥ ሚስት ሞተች። ባልም በመሞቷ ክፉኛ አዘነ። እሷም ያጣባት ዓመት የሀዘን ዓመት ተባለ። እሱም ታማኝ አፍቃሪ ነበር እና በተለያዩ አጋጣሚዎች እሷን ከማወደስ ወደ ኋላ አይልም። እሷ እኮ እንደዚህ ነበረች እያለ ያሞግሳታል። ልጆችን ያፈራችልኝ በችግሬ ዘመን የረዳችኝ እሷ ነች። ፍቅሯ በሰፊ ሰጥታኛለች እያለ ለሌሎች ሚስቶቹም ጨምሮ ያወራል። ታማኙ አፍቃሪ የሚስቱን እህቶች አይነት ድምፅ ሲሰማ ሀውላ ትሆን እንዴ ብሎ የእንኳን መጣሽ መልእክት ያሰማል። ስጋ አርዶ በህይወቷ ላሉት ሚስቶቹ ብቻ አያካፍልም። ለሟች ሚስቱ እህቶችም ድርሻቸውን ይልካል። ቀብሯን ይዘይራል። ሱብሃንአላህ። በቅናት ምክንያት ለመሆኑ ለዚች አሮጊት ሚስት ይህንን ያክል ማውራት ምን ይሉታል? የሚሉት ሚስቶቹ ተፈጥሮው ነበር። ከሞተችም በኋላ በባሏ ልቦና በጽኑ የተፈቀረችው እቺ እድለኛ ሚስትማ ማን ነች ካላችሁ ኸዲጃ ብንት ኹወይሊድ ሰለላሁ ዐለይሂ ወሰለም መሆኗን እወቁ። አፍቃሪው ማን ነው? ሙሐመድ ሰለላሁ ዐለይሂ ወሰለም። ልቧ እስኪጠፋ እንደምትወደኝ አውቃለሁ። ስሜ እስኪጠፋ ወዳታለሁ። አንድ ቀን ፍቅሯ